ትራምፕ ምን እያሉ ነው? እስኪ ስሟቸው። He was in a hotel and I met him and we fell in love, deeply in love. እኔ ያለሁበት ሆቴል እሱም ነበር። ያን ቀን ተገናኘን፣ እጅግ በጣም ተዋደድን እያሉ ነው። ንግግራቸው ከፖለቲካዊ ይዘቱ አለፍ ብሎም ባላስፈላጊ የቁልምጫና አድናቆት ቃላት የተሞላ ነው። So we had a good relationship right from the beginning. No, we met. We didn't know each other before that. We had great chemistry. ለአልሲሲ ያለኝ ፍቅር ለማንም የለኝም እያሉም ይገኛሉ። እጅና ጓንት ካልሲና እግር በአንድ ዋንጫ ካልጠጣን በአንድ እጅ ካልጎረሰን እያሉ ነው። ይህ ንግግር የተከናወነው ከጂ7 የሀገራት መሪዎች ውይይት ጎን ለጎን በፈረንሳይ ነው። በዚህ አጭር ቪዲዮ ላይ ትራምፕ ስለ አልሲሲ ያሉትን ንግግር እንንገራችሁና ስለ ኢትዮጵያ፣ ስለ እስራኤል፣ ስለ ጋዛ፣ ቀይ ባህር ምን እንደተባባሉ በሰፊው እንጨዋወታለን። እስከ ፍጻሜው አብራችሁን ቆዩ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። አንድ ጋዜጠኛ ትራምፕን እንዲህ ሲል ጠየቃቸው። ለመሆኑ የግብፅን መብትና የውሃ ደህንነት ይደግፋሉ? ትራምፕ እንዲህ ሲሉ መለሱ። እንግዲህ አሁን ልንወያይበት ያሰብነው ጉዳይ እሱ ነው። አዎ የምንነጋገረው ስለሱ ነው። በእርግጥ ግብፅን እደግፋለሁ። ሲሲ ከመጀመሪያው ቀን ጀምሮ የኔ ወዳጅ ነው። ታውቃለህ፣ በምርጫ ቅስቀሳው መጀመሪያ አካባቢና እኔና ያቺ ሙሰኛዋ ሂላሪ ስንወዳደር ነው ያገኘሁት። እናም የግብፅ ፕሬዝዳንት እዛ እንዳለ ተነገረኝ። ትልቅ ነገር ነበር። አሁንም ከዚህ ታላቅ የግብፅ ፕሬዝዳንት ጋር መሆን ለኔ ትልቅ ነገር ነው። ምንም እንኳን እኔ ለምርጫ ከመወዳደሬ በፊት ከነበረው ያህል ትልቅ ባይሆንም። እናም ያኔ ከሱ ጋር በአንድ ሆቴል ውስጥ ነበርን። ተገናኘንና በጣም ተስማማን። እጅግ በጣም ተዋደድን። እሱም ሂላሪን ማየት አልፈለገም ነበር። አንተ ታሸንፋለህ፣ እሷን ማግኘት አልፈልግም አለኝ። አንተ ታሸንፋለህ ነው ያለኝ። ስለዚህ ከመጀመሪያው ጊዜ ጀምሮ መልካም ግንኙነት ነበረን። ከዛ በፊት አንተዋወቅም ነበር። በጣም የሚገርም መናበብ አሊያም ኬሚስትሪ ነበረን። እናም በዚያን ጊዜ ከታቀደው ሰዓት በላይ እጥፍ ያህል አብሬው ቆየው። ለሂላሪ የሚሰጣትን ጊዜ ወሰድኩባት። ከዚያም የእሷ ተራ ሲደርስ እሱ ሊያገኛት እንኳን አልፈለገም ነበር። ነገር ግን ጨዋ ሰው ስለሆነ አገኛት። ግን ለአንድ ደቂቃ ያክል ብቻ ነበር ከእሷ ጋር የቆየው። ትራምፕ ይህን ካሉ በኋላ ከጋዜጠኞች ጋር የነበራቸውን መግለጫ ቋጭተዋል። ንግግራቸውናም አልሲሲን ያንቆለጳጳሱት መንገድ ግን የዓለም አቀፍ ሚዲያዎችን ትኩረት ስቧል። ከውይይታቸው በኋላም የተወያዩባቸው ርዕሰ ጉዳዮችን በሚመለከት የግብፅ ሚዲያዎች በሰፊው የተነተኑ ሲሆን ዘጀሩሳሌም ፖስት የግብፁን አልሐራም ጋዜጣም ዋቢ አድርጎም ሰፊ ትንተናን ሰጥቷል። አናዶሉም የህዳሴ ግድቡን በሚመለከት ስለተነጋገሩበት ጉዳይ ዜና አውጥቷል። እነዚህን በቀደም ተከተል እንመልከታቸው። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በፈረንሳይ በተካሄደው የቡድን 7 ጉባኤ ጎን ለጎን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተገናኙበት ወቅት ካይሮ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ላላት አቋም ትራምፕ ላሳዩት ጥልቅ ግንዛቤ ምስጋናቸውን አቅርቧል ይለናል የአናዶሉ ዜና። ከግብፅ ፕሬዝዳንት ጽህፈት ቤት የወጣው መግለጫ እንዳመላከተው ሁለቱ መሪዎች በተላላቅ የውሃ ጉዳዮችና በግድቡ ዙሪያ ባለው አለመግባባት ላይ በሰፊው ውይይት አድርጓል። ሲሲ የግብፅን የውሃ ደህንነት ለመጠበቅ እንዲሁም በናይል ወንዝ ውሃ አጠቃቀም ላይ ሁሉንም ወገኖች የሚያስማማና ህጋዊ አስገዳጅነት ያለው ስምምነት ላይ ለመድረስ ዓለም አቀፍ ድጋፍ ማግኘት አስፈላጊ መሆኑን አጽንኦት ሰጥቷል። ትራምፕ በበኩላቸው በጉዳዩ ላይ ያላቸውን ድጋፍ የገለጹ ሲሆን
በናይል ወንዝ ተፋሰስ ሀገራት መካከል ፍትሐዊና ሰላማዊ እልባት እንዲገኝ አሜሪካ የምታደርገውን ጥረት ለማገዝ ዝግጁ መሆኗን በድጋሚ አረጋግጧል። ይህ ስብሰባ የተከናወነው በካይሮና በአዲስ አበባ መካከል በግድቡ የውሃ አሞላልና የዓመታዊ አስተዳደር ደንቦች ላይ ያለው አለመግባባት በቀጠለበትና ወደም ዓለም አቀፍ መድረክ ለመውሰድ በምትጥርበት ወቅት ላይ ነው ሲል አናዶሉ ዜናውን ያጠናቅቃል። ዘጀሩሳሌም ፖስት ደግሞ ትራምፕ ሲሲ ሚቲንግ ኩድ ፑት ኢጅፕት ኢን ዘ ስፖትላይት ዋንስ አጌን በሚል ርዕስ ሰውየው ለሰውየው የሰጡት አቀባበል ግብፅን በቀጠናውና በአፍሪካ ትኩረት ማዕከል ለማድረግ ያለመ እንደሆነ የሚያስረዳ ትንታኔን አቅርቧል። የትራምፕና ሲሲ ስብሰባ ግብፅን ድጋሚ ወደ መድረኩ ፊት ያመጣታል። ግብፅ ታሪካዊና ቀጠናዊ ኃይልና ተጽዕኖ ማዕከል ስትሆን ባለፉት ዓመታት በፍልስጤማውያን የእርቅ ንግግሮች እንዲሁም ከጋዛ ጋር በተያያዙም ፖሊሲዎች ላይ ቁልፍ ሚና ስትጫወት ከርማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በቡድን 7 ጉባኤ ጎን ለጎን ተገናኝተዋል። የአሜሪካው ፕሬዝዳንት ለግብፁ መሪ ሞቅ ያለ ቃላትን የተጠቀሙ ሲሆን ይህም ነጩ ቤተ መንግስት በአሁኑ ወቅት ግብፅ በቀጠና ያላትን አስፈላጊነት እንዴት ለጎላ ሁኔታ እንደሚመለከተው ይውልኝ እያለ እንደሆነ ማረጋገጫ ነው። የግብፁ አልአራም ጋዜጣ እንደዘገበው ከግብፅ ፕሬዝዳንት ጽህፈት ቤት በወጣው መግለጫ መሰረት የካይሮ አለቃ ፕሬዝዳንት አብዱልፈታህ አልሲሲ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ረቡዕ ዕለት በፈረንሳይ እየተካሄደ ካለው የቡድን 7 ጉባኤ ጎን ለጎን ጠበቅ ያለ ንግግር አድርጓል። በሚዲያዎች ላይ ያየናቸው ተንቀሳቃሽ ምስሎች እንደሚያሳዩት ሁለቱ መሪዎች የሁለትዮሽ ውይይት ከመጀመራቸው ጥቂት ደቂቃዎች ቀደም ብሎ በግል የተገናኙ ሲሆን ይህም በቅርቡ ይፋ የሆነውን የአሜሪካ ኢራን ስምምነትና በጋዛ የተኩስ አቁም ለማምጣት እየተደረገ ያለውን ቀጣይ ጥረት ተከትሎ በመካከለኛው ምስራቅ ከፍተኛ ዲፕሎማሲያዊ ንቅናቄ ባለበት ወቅት ላይ የሆነ ነው። ዘገባው አክሎም ይህ ክስተት በሲሲና በትራምፕ መካከል የተደረገውን የቅርብ ጊዜ ግንኙነት የሚያሳይ ሲሆን ይህም ግብፅ ከጋዛና ከሰፊው የመካከለኛው ምስራቅ መረጋጋት ጋር በተያያዙ ቀጠናዊ የእርቅ ጥረቶች ውስጥ ማዕከላዊ ሚናዋን መጫወቷን በቀጠለችበት ወቅት ላይ የመጣ ነው ብለዋል። ካይሮ በትራምፕ የጋዛና ሐማስ እቅድ ውስጥ ትልቅ ሚና አላት። ይህ የሆነው ካይሮ በጋዛ ዓለም አቀፍ የሰላም ኃይል ኢንተርናሽናል ስታቢላይዜሽን ፎርስ ውስጥ ሚና እንድትጫወት በሚጠበቅበትና በአሜሪካና በተባበሩት መንግስታት ድጋፍ የተደረገለትን የተኩስ አቁም እቅድ የሚቀጥሉትን እርምጃዎች በተመለከተ ውይይት በምታደርግበት ወቅት ላይ ነው። የአሁኑ ውይይቶች ትኩረት ያደረጉት ሐማስን ትጥቅ በማስፈታት ላይ ሲሆን ካይሮ በእነዚህ ውይይቶች ውስጥ ብዙ ጊዜ በስተጀርባ ቁልፍ ሚና ትጫወታለች። አልሐራም እንደዘገበው በትራምፕ ሲሲ ስብሰባ ወቅት የግብፁ መሪ በቅርቡ የተደረሰውን የአሜሪካ ኢራን ስምምነት በደስታ የተቀበሉት ሲሆን በስምምነቱ ምክንያት ለፕሬዝዳንት ዶናልድ ትራምፕ የእንኳን ደስ አሎት መልእክት አስተላልፏል። ይህ ስምምነት በመካከለኛው ምስራቅ ያለውን ጦርነት እንዲሁም ውጥረትን ለማስቆም እንደሚረዳ ተስፋቸውን የገለጹ ሲሆን ይህም የአሜሪካው ፕሬዝዳንት በዓለም ዙሪያ ያሉ ግጭቶችን የመፍታት አቅም እንዳላቸው የሚያሳይ ነው ብሏል። ግብፅ በሌሎች ቀጠናዊ ጉዳዮች ላይም እየሰራች ትገኛለች። ትራምፕ ግብፅ በቀጠናው የምታደርገውን ሚና ያደነቁ ሲሆን ባለፉት 10 ዓመታት ውስጥ ከሲሲ ጋር የነበራቸውን ጥሩ ግንኙነት በተመለከተ ሰፊ ማስታወሻ ንግግርን አድርጓል። ትራምፕ በመጀመሪያው የፕሬዝዳንትነት ዘመናቸው እንደ አውሮፓ አቆጣጠር በ2017 ጸደይ ወቅት ወደ መካከለኛው ምስራቅ በመጡ ጊዜም ከአረብ መሪዎች ጋር በተደረገው የአሜሪካ ጉባኤ አካል በመሆን በሳውዲ ውስጥ ከሲሲና ከሳውዲው ንጉስ ጋር መገናኘታቸውን ማስታወስ ያስፈልጋል። በትራምፕ አስተዳደርና በግብፅ መካከል ያለው ከፍተኛ መቀራረብ የጀመረው ከዛ ስብሰባ በኋላ ነው። ነገር ግን በትራምፕ ሁለተኛ የስልጣን ዘመን ነጩ ቤተ መንግስት ትኩረቱን በሌሎች ጉዳዮች ላይ በተለይም በእስራኤል፣ በኢራንና በሌሎች ፖሊሲዎች ላይ አድርጎ ቆይቷል። በዚህም ምክንያት ግብፅ የጎላ ትኩረት ሳታገኝ ቆይታለች። እንደ ሐራም ዘገባም ሁለቱ መሪዎች በፍልስጤም ጉዳይ ላይ የተወያዩ ሲሆን አልሲሲ ግጭቱን መፍታት በመካከለኛው ምስራቅ ዘላቂ ሰላምና መረጋጋትን ለማስፈን መሰረታዊ ጉዳይ መሆኑን አጽንኦት ሰጥቷል።
አልሲሲ የፕሬዝዳንት ትራምፕን የጋዛ የሰላም እቅድ አፈጻጸም ለማራመድና በቀጠናው ሰላም መረጋጋትን ለመመለስ እንዲቻል ከአሜሪካ ጋር ቀጣይነት ያለው ቅንጅት ለማድረግ ግብጽ ያላትን ቁርጠኝነት በድጋሚ አረጋግጧል። በተጨማሪም ግብጽ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ላለባት አለመግባባት የአሜሪካን ድጋፍ ትፈልጋለች። ይህም ከግብጽ እጅግ ስሱ የብሔራዊ ደህንነት ስጋቶች አንዱ ነው ተብሏል። ግብጽ በዚህ ጉዳይ ላይ ብቻ ሳይሆን በሱዳን፣ በቀይ ባህርና በአፍሪካ ቀንድ አካባቢም ትልቅ ተዋናይ ናት። እስራኤል በቅርቡ ለሶማሊላንድ እውቅና ስለሰጠች ይህ አካባቢ እጅግ አስፈላጊ ቀጠናም ሆኗል። በተጨማሪም ግብጽ በሊቢያ ጉዳይም የማይናቅ ሚና እየተጫወተች ነው። አሜሪካ በሊቢያ በከሊፋ ሀፍታር የሚመራውን የምስራቁን መንግስትና በቱርክ የሚደገፈውንና ዓለም አቀፍ እውቅና ያለውን የምዕራቡን መንግስት ሊያቀራርብ የሚችለውን የእርቅ ንግግር እያገዘች ይመስላል። ይህ በእንዲህ እንዳለም ኢጂፕሽያን ኢንዲፔንደንት ጋዜጣም የቀድሞ የግብጽ የውጭ ጉዳይ ሚኒስትርና የአሁኑ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ ከሆኑት ከሳሚ ሸክሪ ጋር ቃለ መጠይቅ አድርጓል። ሸክሪ በጋዜጣው ስለ እስራኤል እና ፍልስጤማውያን ሲወያዩም ነበር። እንደውም ስለ ኢራን ጦርነትና መሰል ጉዳዮች ላይ ግብጽ ያላትን ተሳትፎ አስረድቷል። ይህም ሀገሪቱ በቀጠናው ላይ ምን ያክል ትኩረት እያገኘች እንደሆነ ማሳያ ነው። ሚኒስተሩ በቃለ መጠይቃቸው ላይ የታላቋ እስራኤል አሊያም ግሬተር እስራኤል ጉዳይን አጋነን ማየት የለብንም፣ ምክንያቱም ይህ በከፊል በእስራኤል ውስጥ ያለ የሀገር ውስጥ የፖለቲካ ፕሮፓጋንዳ ነው። የአረብ ሀገራት እንደዚህ ያሉትን ሀሳቦች ለመግታት የሚያስችሉ በቂ አቅሞችና ሀብቶች አሏቸው። ነገር ግን ማንም ሰው እነዚህን ሀሳቦች ተግባራዊ ለማድረግ እድል አለኝ ብሎ እንዳያምን እኛ በጽኑ ልንጋፈጣቸው ይገባል ብሏል። የአልአቅሳው መስጊድ ኢማም ሼክ ኢክራሚ ሰብሪም በዚህ በግብጽ ኢንዲፔንደንት ጋዜጣ ላይ ቀርቦ ነበር። ሲሲ ለፍልስጤም ጉዳይ ፍትሐዊ እልባት እንዲገኝ ግፊታቸውን ቀጥሏል። የግብጽ ሚዲያዎች በአሁኑ ወቅት በዚህ በፍልስጤማውያን ጉዳይ ላይ ከፍተኛ ትኩረትን እየሰጡ መሆናቸው ግልጽ ነው። ትራምፕ ሲሲ የአሜሪካም የቅርብ ጓደኛ መሆናቸውን በግልጽ ተናግሯል። ግንኙነታችን ለረጅም ጊዜ በጣም ጠንካራ ሆኖ ቆይቷል። ንግድን ጨምሮ በብዙ ነገሮች ላይ እንወያያለን። ከግብጽ ጋር ብዙ የንግድ ስራዎችን እንሰራለን ብሏል ትራምፕ በፈረንሳይ ባደረጉት ስብሰባ ላይ። ትራምፕ ከሲሲ ጋር ባደረጉት ንግግር ከጋዜጠኞች ስለ ኢራን ስምምነት ለቀረቡላቸው ጥያቄዎችም ምላሽን ሰጥቷል። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ አለቃ ሙሐመድ ቢን ዛይድ ከቀናት በፊት ግብጽ ነበሩ። በቆይታቸውም ከአልሲሲ ጋር በብዙ መክረዋል። ምክክራቸው በዋነኝነት የአረቡን ዓለም ሰላምና መረጋጋት የተመለከተ ነበር ቢባልም ሁለቱ ሀገራት በአፍሪካ ቀንድ ያላቸው ፍላጎት ጉዳያቸው ኢትዮጵያን እንደሚመለከት ሳይታለም የተፈታ ነው። አዲስ ስታንዳርድ ግንኙነታቸውን ከህዳሴው ግድብና ከቀጠናው ፍላጎት አንጻር ብዙ ትርጉም አለው ትላለች። ምንም እንኳን የተባበሩት አረብ ኤሚሬትስ በታላቁ የህዳሴ ግድብ ዙሪያ ያላቸውን ልዩነት ለመፍታት በግብጽ በሱዳንና ኢትዮጵያ መካከል ገንቢ ውይይት ለማመቻቸት አንድ ጊዜ ጥረት ብታደርግም ሙከራው አልተሳካም። ግብጽ አሁንም ቢሆን ኢትዮጵያ ታላቁን የህዳሴ ግድብ በተናጠል እንድታስተዳድር ከሚቃወሙት ብርቱ ሀገራት አንዷ ሆና ቀጥላለች። ካይሮ ይህ እርምጃ በውሃ ደህንነቷ ላይ አደጋ ይደቅናል ስትል ትሞግታለች። በአንጻሩ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት ከምንጊዜውም በላይ እያጠናከረች መጥታለች። ዩኤኢ በመሰረተ ልማት፣ በግብርና፣ በኢነርጂና በኢኮኖሚ ልማት ላይ ባደረገችው ኢንቨስትመንት እንዲሁም በመካከለኛው ምስራቅ አሁን ባለው የፖለቲካና ደህንነት ቀውስ ወቅት ጠቅላይ ሚኒስትሩ ባሳዩት ዲፕሎማሲያዊ ድጋፍ የአዲስ አበባ ስትራቴጂካዊ አጋር ሆና ቀጥላለች። ሰፊው የአፍሪካ ቀንድ ቀጠናም የግብጽና ኢትዮጵያ ስትራቴጂካዊ ጥቅሞች በከፍተኛ ሁኔታ የሚጋጩበት ቁልፍ መድረክ ሆኗል። ካይሮ ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገውን ጥረት ትቃወማለች። በተለይም ከሶማሌላንድ ጋር የተፈራረመችውንና በሶማሌላንድ የባህር ጠረፍ በኩል የባህር በር ለማግኘት ያለመውን ነገር ግን እስካሁን ያልተተገበረውን የመግባቢያ ስምምነት ተከትሎ ግብጽ ተቃውሟን ስታሰማ ነበር። ካይሮ ስምምነቱ ሉዓላዊነቴን መጣስ ነው በማለት ውድቅ ላደረገችው ሶማሊያ ልዩ ድጋፍ ሰጥታለች። ባለፉት 2 ዓመታት ውስጥ በግብጽ በኤርትራና በሶማሊያ መካከል የተደረጉ
ተከታታይ የሶስትዮሽ ግንኙነቶችም በቀጠናዊ ደህንነትና በቀይ ባህር ጉዳዮች ላይ እያደገ የመጣውን የጋራ አቋም በግልጽ ያሳያሉ። በተመሳሳይ ጊዜ ግብጽ ከኤርትራ ጋር ያላትን የደህንነትና የዲፕሎማሲ ትብብር አጠናክራለች። ኤርትራም ኢትዮጵያም ወደ ቀይ ባህር ለመድረስ የምታደርገውን ጥረት ውድቅ የምታደርግና በቀይ ባህር ላይ ቁልፍ ተዋናይ የሆነች ሀገር ናት። በቅርቡ በግብጽና በኤርትራ መካከል በተካሄደው ከፍተኛ የሥራ ኃላፊዎች ስብሰባ ወቅት ግብጽ የአፍሪካ ቀንድ መረጋጋት እኔን በቀጥታ የሚመለከተኝ ጉዳይ ነው ብላለች። እነዚህ ልዩነቶች ባሉበት ሁኔታም ከቀናት በፊት በግብጽና በተባበሩት አረብ ኤሚሬትስ መካከል የተደረገው ስብሰባ ትኩረቱን ያደረገው የሁለቱን ሀገራት የጋራ ጥቅሞች ለማስከበር በጋራ ለመስራት ባላቸው ፍላጎት ላይ ነው። የሁለቱ ሀገራት በሱዳንና በኢትዮጵያ ጉዳዮች ላይ ያላቸው የተለያየ አቋም በካይሮና በአቡዳቢ መካከል ካሉት ጉልህ ስትራቴጂካዊ ቅራኔዎች አንዱን ያሳያል። ምክንያቱም ሁለቱም ሀገራት ጥቅሞቻቸው በሚገናኙባቸው ጉዳዮች ላይ በትይዩ የዲፕሎማሲ ውጥኖች ውስጥ መሳተፋቸውን ቢቀጥሉም ልዩነቶች ባሉባቸው አካባቢዎች ግን ቀጥተኛ ግጭትን በጥንቃቄ አስወግደው የሚግባቡባቸው ጉዳዮች ላይ ይሰራሉ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ።